ሰላም ጤና ይስጥልኝ ውድ ተመልካች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ሁሉ ሰላም ሁሉ መልካም ነው፣ እንደ እግዚአብሔር ፈቃድ። ዛሬ እንግዲህ እየላችሁ የመጣሁት ምሳሌ ድራማ ክፍል 94 ነው 95 ነው እየላችሁ የመጣሁትና እንግዲህ ይሄንን ድራማ ሰብስክራይብ እና ላይክ እያደረጋችሁ አበረታቱኝ ማለት ነውና ውድ ተመልካች እንግዲህ ክፍል 95 ምሳሌ ድራማ በጣም በሚገርም ሁኔታ አባቷ ብሩኬ እንደወጣ ቀርቷል። ብሩኬ እንግዲህ ምንም ማንም ሰው አድራሻውን ሊያቅ አልቻለም። ማን ነው ይሄ መስሙ ማን ነው እንደዚሁ እንደተቀጠቀጠ ነው አልናገርም ብሏል። ስለዚህ እንግዲህ ወይዘሮ ማለትም ለሱ በጣም እየተቆረቆረች ነው። ባሏን ትታ ከሷ ጋራ እየተጣላችውን ባል ትታ እንግዲህ ለዝና በጣም እየተቆረቆረች ነው። ወይዘሮ ኤፍራታም ተፈታለች። ወይዘሮ ኤፍራታ ተፈታ እንትን ብላለች። ምንድነው ወደ ቤት ተመልሳለች። እንግዲህ አሁንም እሷ እባካችሁ ከዚህ ነገር ውስጥ አውጡኝ እያለች ነው ወይዘሮ ኤፍራታ። ወይዘሮ ኤፍራታ ግን ማን ነው ይሄ የታሰረው የት እንዳለ እስከምትናገር ድረስ እሷን ዝናን የት እንዳለ እስከምትናገር ድረስ ማንም ሰው እሷን እንትን አይልም ማለት ነው፣ አይናገራትም ማለት ነው፣ አያልፏትም። ሁሉም ሰው እሷ ላይ ነው ትኩረት ማድረግ የሚፈልገው ማለት ነውና ውድ ተመልካች እንግዲህ ወደሚቀጥለው ቪዲዮ አብረን ስንሄድ ደግሞ ወይዘሮ ማለት በጣም ድንገት መጥቶ እሷና ኤፍራታ አብረው ቁጭ ብለው ወይዘሮ ማለትን ድንገት መጥቶ ያነቃሰው አለ ማለት ነውና ወይዘሮ ማለት ድንገት መጥቶ እሷን ያነቀሰው ማነው ነው? ምንድነው? የምን ጠላት ነው? ድንገት እሷን መጥቶ ያነቀው ሰው ማለት ነውና ዳጣ ደግሞ በጣም የሞገስን ወንድም ሲመጣ ባለፈው ሞገስ ዝና እግሬን ፍታልኝ ብሎ ዝና ባለፈው ሞገስን በጣም ነው የረገጠውና በጣም ሞገስን ስለረገጠው በጣም ነው የደነገጠችው ማለት ነውና አሁን የብሩኬ ወንድም መጥቶ እሱንም ሲይዝ በጣም ነው እንትን ያለችው፣ በጣም ነው የደነገጠችው ማለት ነውና ስለዚህ በጣም ስለደነገጠች አሁንም የብሩኬ ወንድም ሲመጣ በጣም ነው የመታችው ዝና ማለት ነውና እንግዲህ ዝና እሷም እንደዛ ስትመታው ዝም ብሎ ነው የሚያያት ማለት ነውና ዝም ብሎ ነው የሚያያት። ስለዚህ ነገሮቹ በጣም ከባድ እየሆኑ ነውና እና በጣም እነሱ እዚህ ጋር እየቆሙ ነው ማነህ ብለው ሲጠይቁት ማለትን መጥቶ እንቅ አርግቷት ያነቃት ማለት ነውና
ምንም ጊዜም አልሰጣትም። የብሩኬ ልጅ ደግሞ ከእስር ቤት ከታገተችበት ቦታ ወጥታለች። በጣም ወጥታ ወደ ቤት የሆነ ሰውዬ ወደ አጎትሽ ጋር ይዤሽ እሄዳለሁ ብሎ እሱ እየሞከረ እያለ እንግዲህ መንገድ ላይ ምንም ሊተላለፉ አልቻሉምና በጣም ብዙ ዱርዬዎች እየፈለጓቸው ነው ማለት ነውና እነዚህ ዱርዬዎች እየፈለጉ ናቸው። እነሱ በየሰው ቤት ስር እየተደበቁ በየቦታው እየተደበቁ ነው እየሄዱ ያሉት። ነገር ግን እንደዛ ቢሆንም መልካም ነውና ወደ ቤት እየገቡ ነው። ማነች ወይዘሮ ቅመሜ ነው የምትላትና በጣም አዝና ቤት ውስጥ ቁጭ ብላለች። በጣም ደንግጣለች። በጣም ከሚገባ በላይ በጣም አዝናለች ማለት ነውና ስለዚህ በጣም እያዘነች ስለሆነ ስልክ ተደውሎላት ነበረ። ቅድስት ስልክ ተደውሎላታል። መንገድ ላይ ያየችው ባለፈው እነሱ መንገድ ላይ ያዩት ሰው ስላለ ያ ሰው ስልክ ደውሎላት ነበረ። ያ ሰው ስልክ ሲደውልለት ለሷ ስልክ ደውሎላት ነበረ። ስልክ የደወለላት ምክንያቱም የት ነው ያለሽው? የት ነው ያለሽው? ቆንጆ ነሽ ብሎ ቆንጅናዋን እያደነቃት እያለ እኔ ስለ ቆንጅናዬና ስለ ሌላ ነገር አይደለም፣ ነገር ግን ምን ፈልገህ ነው? በዚህ ሰዓት የሚቀለድ ሰዓትም እስካልሆነ ድረስ ምን ፈልገህ ነው ብላ ስትጠይቀው ነበረና በዛን ጊዜ እኔ የምፈልገው አንቺን ነው ምናምን ብሎ እየቀለደባት ነበረ። ግን እሱ ሰፕራይዝ ሊያረጋት ነበረና ከዛ ቅድስት እኮ ተለቃ ወደ ቤት እየመጣች ነው ብሎ ሲነግራት በጣም ነው ያዘነችው። በጣም ነው የደነገጠችው። ስለዚህ በጣም ስላዘነች በጣም ስለደነገጠች እንትን ነው ማለት ነው። ምንድነው ወደ ቤቷ ልትመለስ ነውና ቅድስት ደግሞ ሰውየው ስር ተለጥፋ በጣም የሚንጋጋውን ጉድ ከየት ወዴት የሚሯሯጠውን ሰው ሁሉ በጣም እያየች ነውና ስለዚህ በጣም ነገሮቹ በጣም ከባድ ናቸው ለሷ ማለት ነው። በጣም ከባድ በአሁኑ ጊዜ ይከብዳል። ለቅድስትም እንደዚህ ነው ማለት በጣም ነው የሚከብደው። ለሁሉም በጣም ነው እየከበደ ያለውና የብሩኬ ነገር ደግሞ በጣም ብሩኬ እንደዚህ በመጥፋቱ ሁሉንም ሰው ነው እያሳዘነ ያለው። እንግዲህ ውድ ተመልካች አብረን እንከታተላለን ማለት ነው እና እናንተም ይሄንን ቪዲዮ ሰብስክራይብ እና ላይክ እያረጋችሁ አበረታቱን ማለት ነውና እንግዲህ ሰላም ጤና ይስጥልኝ ውድ ተመልካች ሁላችሁም ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ እኔ ምኞቴ ነው ማለት ነውና ስለዚህ እናንተም አብረን እንድንኖር በራሴ ቪዲዮ በቅርብ በራሴ ስራ ስለምመጣ እናንተም ሰብስክራይብ እና ላይክ እያረጋችሁ አበረታቱኝ ማለት ነውና ውድ ተመልካች
ባላችሁበት ቦታ ሁላችሁንም እግዚአብሔር ይጠብቃችሁ። ወዳችኋለሁ፣ አከብራችኋለሁ ማለት ነውና ስለዚህ እንግዲህ ውድ ተመልካች ነገሮቹ በጣም እየተብዛዙ ነው። በጥፊም ተባብለው በጣም እየተደባደቡ ነው። ሲደባደቡ ደግሞ በፍጹም ደም በደም ነው እርስ በራሳቸው የሚወጣጡትና በጣም በሚገርም ሁኔታ በጣም በሚገርምና አንጀትን በሚያሳምም ሁኔታ ነው ነገሮቹን እንትን ያልኩት ማለት ነው እያየሁት። እና እንግዲህ ሜላት ሁሌም ቀስ በቀስ አባትና ልጅ ድራሻቸውን ማጥፋት ነው የምትፈልገው ማለት ነው የሚፈልጉት ማለት ነውና ስለዚህ እንግዲህ ውድ ተመልካች ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ ምኞቴ ነው ብያለሁ። ላይክ እያረጋችሁ እዚህ ጋር ደግሞ ያሳቀኝ ሞገስና ዳጣ ናቸው። ሞገስ እረፍ ከዚህ ነገር ሞገስ ከዚህ ነገር እረፍ ስልህ ነው እንደዚህ የሆንከው ብላ ሞገስ ከዚህ ነገር እረፍ ስልክ ነው እዚህ ነገር ውስጥ አንተ የገባኸው ብላ ስታነጋግረው ነበረና እውነትም ሞገስ እንዳትፈታው ይጨርሰናል ስትለው ነበረ።